ራበኝ እስከ ማቆም የደረስኩ ራበኛ ይረካችሁ በያላችሁበት ጸልዩልኝ ያለው ኮሜዲያን በጸሎታችሁ አስቡኝ ለማለት ነው የምፈልገው። አዳሪት እንደነበር እነካ ዶክተር ወዳጅነህ እጅግ በጣም ብዙ ሰዎችን አስቆጥቷል። በልጆቼ ምክንያት አለ እኔም ደግሞ አሁን ለልጆቼ አዲስነት ማምጣት። ሰላም እንዴት ናችሁ በያላችሁበት? እኔ ያለው እግዚአብሔር ይመስገን። ዛሬም እንግዲህ ሰሞኑን እጅግ በጣም ሲያነጋግሩ የነበሩ ጉዳዮችን ሰብሰብ ባርዬ ወደ እናንተ ለማድረስ ተገኝቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይሁኑ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን በጭራሽ እንዳትረሱ። ቀጥታ ወደ መረጃዎቹ እናል ራበኛ ያለው አርቲስት በሰይፉ ሾው ላይ ቀርቦ ያደረገው ቃለ መጠይቅ እጅግ በጣም ብዙዎችን አስቆጥቷል፣ ብዙዎችንም አነጋግሯል። አሁንም ቢሆን ከቲያትር በኋላ ከሲኒማ በኋላ ከብሔራዊ ቲያትር ለምሳሌ ልትወጣ ትችላለህ። ወደ ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው ብዙ ጊዜ። አዎ የኛን ስራ እንደምታውቀው ነው። የሆነች ስራ ለመስራት የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ፣ በራይድ ትሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ፣ ከዛ ባስ ወይም ሎንችን፣ ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደህ አቻችለህ ወደ ቤት ትገባለህ። ተጨብጭበውልህ ትወርድና ወክ እንደሚያረግ ሰው አድርገህ ማንም አያውቅብህም። እዚህ ውስጥ ያለውን ህመም ማን ያውቃል? ይሄን ማን ያያል? አንተ ወክ እያረክ ቢጠይቁም ትንሽ ወክ ላድርግ ብዬ ነው ከስራ ያው ትሄዳለህ። ስለዚህ ስሙ፣ ክብሩ፣ ዝናው፣ ጭብጨባውና ህይወቱ አልተመጣጠንም። ላይ እናታችን ነው ራበኛ ይርባል። መላኩ አልሞተም። እናቴ ጋር ልመለስ ነበር። ለማዘር ደውዬ ልመጣ ነው ልበላት እያልኩ እያሰብኩ በቃ አልቻልኩም። አቃተኝ በቃ። ብዙዎቻችን ያለቀስንበት ይሄ ጀግና ሰው ማናችንም ሰው ፊት ቆመን መጥራት የምንፈራውን ቃል አውጥቶ ራበኝ ሲል መስማት በእውነት በጣም ያሳዝናል። የማስታወቂያ ድርጅቶች ለምንድን ነው በራችሁን ለነዚህ አርቲስቶች ማትከፍቱት? ለምን ማቅበል መስኪቴ ነው አንተንም አይመልስ። ቻችሁ ታውቁታላችሁ። ሰሞኑን ሰይፉ ሾው ላይ ቀርቦ እጅግ በጣም የሚያሳዝን ታሪኩን እየተናገረ ነበረ። እናም እንግዲህ ይህ አርቲስት ራበኛ በሚለው ሰሞኑን እጅግ በጣም በሚገርም ሁኔታ ብዙ ሰዎችን ያሳዘነ፣ ብዙ ሰዎችን ያነጋገረ ሆኗል። ታዲያ ይሄ አርቲስትም አሁን ላይ እርቦኛል፣ መስራት አቅቶኛል እያለም በሰይፉ ሾው ላይ የተናገረው ንግግር በጣም ብዙዎችንም አሳዝኗል። እንግዲህ ይሄ ድርጊት በጣም ብዙ ሰዎች ላይ እያንኳኳ የሚገኝ ድርጊት ነው። ብዙ ሰዎች ቤታቸውን ዘግተው እየኖሩ ነው እንጂ እንደዛ አይነት ህይወት እንደዛ አይነት ላይፍ የሚያሳልፉ ሰዎች በጣም ብዙዎች ናቸው። ታውቃላችሁ፣ ራሷ ቲክቶክ ላይ መጣ እንግዲህ አንድ ሴት አርቲስትም እርዱኝ አግዙኝ ብላም እንግዲህ ወጣ ነበርና ይቺ አርቲስት አሁን ላይ ታግዛለች። ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁኝ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁኝ ነበረ። ሰው እኔና ቤዚዬ ደግሞ አንድ ፊልም ሆፍሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። ሰው 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ ፍስ ማድረግ ነበር የፈለኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ዶክተር ወዳጅነህ ምን አድርጎ ነው ይህ ሁሉ ትችት የደረሰበት? የጉድ ሀገር ገንፎ እያደር ይፋጃል ነው የሚባለው። ምናልባት የኔ አይምሮ በጣም በቃ ደርቲ ማይንድ ሆኖ ሊሆን ይችላል እንደዚህ አድርጌ የሰማሁት። እናንተ ግን እንዴት ሰማችሁት?
ይሄን ቪዲዮ ተመልከቱና የተሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። አሁን የኔ ሪአክሽን ቪዲዮ አልሰራም፣ ኔክስት ሰራበታለሁ። ግን የእናንተ መልከታ ምንድነው? ካልገባችሁ ደግሞ ደጋግማችሁ ስሙት አንዴ። ማግባት አትችልም። ከዚህ በፊት ተናግሬያለሁ። እውነት ነው እንዳትጠይቁት ምናምን ተብሏል እና አላገባም በልጆቼ ምክንያት በምን አለ። እኔም ደግሞ አሁን ለልጆቼ አዲስ እናት ማምጣት አልችልም፣ ስቴፕ ማምጣት አልችልም። ልጆቼም ደስተኛ ስለማይሆኑ ማለት ነው። እዛም ማለት አልችልም። መንፈሳዊ ህይወት አይፈቅድም። እንደ ካዥዋሊ ደግሞ ገርልፍሬንድ ሊያዝና ከዛ ገርልፍሬንድ ይዤ ከዛ ስንለያይ እንለያያለን ማለትም አልችልም። የኔ ስታተስ እምነቴም ማለት ከእግዚአብሔር ጋር ያለኝ ነገር አይፈቅድም። እኔ ላረግ የምችለው ለነሱ የመከርኳቸውን ነገር ነው። ከአንዲት መልካም ሴት ጋር ከጥሩ ሴት ጋር በኪዳን የሆነ የፍቅር ግንኙነት ውስጥ መግባት ዘላቂ የሆነ ብዙ ጊዜ የሚቆይ በጣም ጥሩ ጓደኛ የምትሆን አጋር የምትሆን እስከ መጨረሻው የሚዘልቅ ማለት ነው። ከተቻለ እስከ መጨረሻው የሚዘልቅ ከተቻለ እስከ መጨረሻው የሚዘልቅ ጓደኛ ብትኖረኝ ነው ጥሩ እና አሁን ከዲያስፖራ ከከተማ ከገጠር ሆነን እያፈላለኩ እስቲ በደንብ ሰምታችሁ የገባችሁ ሰዎች እሱን ጻፉልኝ። ያልገባችሁ ደግሞ ደግማችሁ ስሙት። ኢቢኤስ ላይ የቀረበችው ወጣት እጅግ በጣም መነጋገሪያ ሆናለች። ታዲያ ይቺ ወጣት ምን አድርጋ ነው? ፍቅረኛ አለኝም የለኝም አለኝ። በጭንቅላቴ ውስጥ እኮ አለ የምፈልገው ሰው፣ ግን በአካል የለም። በጭንቅላቴ ውስጥ አለ፣ በአካል ሆነሽን ነው። አንድ ላይ ያሉ እንዳንቺ ነበር ማስበው። ወዲያ ያላለም ሸበላለም ሸበላለም ወዲያ ያላለም ሸበላለም ሸበላለም ወዲያ ያላለም ሸበላው እኔማ ዘንድሮ ሸበላለም አምላካ አድሎኛል ሸበላም ተነማሚ የጋር ሸበላለም። ወገባሽ እንዴ? አላገባው እኔ ባይዘዊ ማንንም ሰው አገባችሁ ቢጠይቅ አላውቅም። አዩ ስለሆነች ነው። አላገባሁም። ሰው ሲጠፋ ብዙ ጊዜ እንደዛም ይባላል ነገሩ። እኔ ግን ስለሰማው ዝም ማለት አልችልም። የሰማሁትን ነገር መጠየቅ አለብኝ። እውነት ለመናገር አላገባሁም። ማግብቻ አይደለም የጠፋሁት፣ የማግባት እቅድ አለኝ። በቅርቡን ጠብቅ። አይ አንተ እግዚአብሔር ሲፈቅድ እንደዚህ አይነት ነገር አይ ቲንክ ከላይ ነው የሚሰጠው። ከላይ ነውና እድሜም ደግሞ እንደምታውቂው ላይክ አም 21 21 ዓመቴ ነውና በ21 ዓመቴ ተጣድፌ ትዳር ውስጥ ገብቼ ላይክ በአባይ ቲቪ ዋሸው እንዴ ሲያቀርብ የነበረው ኮሜዲያን አሌክስ አሁን ላይ ከአባይ ቲቪ የወጣው እጅግ በጣም በሚገርም ሁኔታ አሁን ላይም ያለበት ሁኔታ በጣም ብዙ ሰዎችን እያስደነገጠ ሆኗል። ኮሜዲያን አሌክስን በጸሎታችሁ አስቡኝ በማለት በጸሎታችሁ አስቡኝ ለማለት ነው የምፈልገው። አዳሪክ እንዴት ነበር? ዛሬ አሪፍ ነው። የመጣሁበት ቀን በጣም ትንሽ ከበድ ያለ ነው። ዶክተር እንዳየኸው በጣም ፔንፉል ነበርኩኝ። ማንም ሊነካኝ አይችልም ነበር። ከዛ በኋላ ሁለተኛ ቀን ላይ ትንሽ እንትን እያለ ህመሙ እንትን እያለ እንደገና መድኃኒቶችንም እያስጀመሩ ይሄ ፔኑ በጣም ከባድ ነው። መቆም እጄ አይተዋልም፣ እጄንም እግሬንም እየተሻለኝ ዛሬ ግን እግዚአብሔር የተመሰገነ እንደው ዛሬ እነ ሲስተር ይዘውኝ ቆም ማለቱን ችያለሁ እና በጣም ዛሬ እግዚአብሔር የተመሰገነው በጣም ደስ ብሎኛል። ያው ህክምናውን ገና ይቀጥላል። በቃ ያለበት ነገር ሆኖ ፈጣሪንም ለማመስገን በጣም ነው የማመሰግናችሁ። በጣም ቲክቶከሯ በድንገት ህይወቱ አለፈም። ሁላችሁም ነፍስ ይማር በሉም። በቲክቶክ ላይ ከ219,000 በላይ ተከታይ ያላትና የተለያዩ ምክሮችን በመለገስ የምትታወቀው እህታችን ቤዛ ከዚህ ዓለም በድንገት መለየቷ ተሰምቷል። ታዲያ ቤዛ ከመሞቷ በፊት ትንሽ ደከመኝ ብላ ወደ መኝቷ ያመራች ሲሆን ኋላም ላይ እናቷ ተነሺ ስትላት ከተኛችበት ሳትነቃ መቅረቷም ነው የተነገረው። ህይወት እንደዚህ ነች። ማንም ተኝቶ ስለመንቃቱ ወጥቶ ስለመግባቱም እርግጠኛ መሆን አይችልም። ዛሬ በደስታና በጤና የምናየው ሰው በድንገት ሞተ ሲባል እጅግ ልብ ይሰብራል።
ፈጣሪ የእህታችን ነፍስ በገነት ያኖርልን። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ በሙሉ መጽናናትን እንመኛለን። ነፍስ ይማር። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር ምናለ ያረጋል ነኝ። ፖለቲካዊ ይዘት ባላቸው ቀልዶቹ የሚታወቀው ኮሜዲያን ምናለ ያረጋል በዚህ ሰዓት በጸጥታ ኃይሎች ቁጥጥር ስር መዋሉ ተሰምቷል። በተለይም ኮሜዲያኑ በዜና መልክ በሚያቀርበው የፖለቲካ ይዘት ያለው ሴሽን ውስጥ በቅርቡ ከተደረገው ሀገራዊ ምርጫ ጋር ተያይዞ ለተመልካች ያቀረበው የኮሜዲ ስራ በበርካቶች ዘንድ መነጋገሪያ የነበረ ሲሆን ከሚያቀርባቸው ስራዎች ጋር በተያያዘ በአሁኑ ሰዓት ምናለ በእስር ላይ እንደሚገኝም ተነግሯል።